እናቷን ለማዳን ስትል ያልፈለገችው ህይወት ውስጥ የገባችው ሰያት ድራማ ክፍል 2። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። ይህን ቪዲዮ ስታዩት ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን አትዘንጉ ማለት እወዳለሁ። እንግዲህ ሰያት ድራማ በጣም የሚያሳዝን ምርጥ ድራማ ነው። ይህ ድራማ እንግዲህ ሳያት እናቷ ታማ በሆስፒታል ያለች ሲሆን ሆስፒታል እንግዲህ እናቷ ያሳደገቻት የአንድ ድርጅት ጽዳት ሰራተኛ ሆና ነበር ሰዓትን ለዚህ ደረጃ ያደረሰችው። ለዚህ ደረጃ ያደረሰችው እናት ደግሞ አሁን ላይ እድል ጠማባት፣ ታማሚ ሆነ፣ በጣም ከፍተኛ ገንዘብ ተጠይቃለች። ያንን ከፍተኛ የተጠየቀችውን ገንዘብ ለማግኘት ስትል ሳያት ደግሞ አንድ ሀብታም ወይንም ደግሞ እናቷ ስትሰራበት የነበረው ድርጅት የቤቱ ባለቤት ልጅ እንድታገባ እንግዲህ ትጠየቃለች። እሷም እንግዲህ መጀመሪያ ከሱ ጋር ከመጋባቷ በፊት ሌላ ፍቅረኛ ነበራት። ያንን ፍቅረኛዋን እንግዲህ ጓደኛዋ ባክሽን እዚህ ህይወት ውስጥ አትግቢ እያለች ጓደኛዋ ትለምናታለች። ምንም ብትለምኝም ለማየ ስለ አደርገዋለሁ፣ በቃ አደርገዋለሁ፣ አማራጭ የለኝም እያለች ትናታለች። እሺ ታዲያ አሁን ለሱስ ምን ብዬ ነግረዋለሁ እያለች ጓደኛዋ ትጠይቃታለች። በቃ ወደ ገዳም ሄዳለች፣ እናቷን ይዛ ብለሽ ንገራት ትላታለች። እያለች እያለ እንግዲህ እንደ አጋጣሚ እሷም ከዛ ያልቅና ሳይመን እሷ እና ሳይመን አንድ ክፍል ውስጥ ነው ታስረው ያሉት። እናትና ልጅ እንግዲህ በክፋትና በአመፅ የተሞሉ ናቸው። ገንዘብ እንግዲህ የክፋት ሁሉ ስር ነው የሚባለው ትክክል ነው። እነሱ ምንም ባልተረጋገጠ ሁኔታ ገንዘቡ በሳይመን አብዛኛው ገንዘብ በሳይመን ስም ነው ያለው፣ እንዲሁም ደግሞ በእኔ ስም ምንም የለኝም በማለት ክሪስ በቁጣና በንዴት በመነሳሳት ከእናቱ ጋራ እንግዲህ በማዕበር ወንድሙን የገዛ ወንድሙን በአባት የሚገናኘው ወንድሙ እንዲያብድ መድኃኒት እያጠጡት እያስዋጡት ይገኛሉ። ሰዓት ደግሞ እዛ እንደ እድል ሆኖ አንቺ የአባቴ ልጅ ነሽ ተብላ ነው እንግዲህ ያስባችሁታል። የአንድ አባት ልጆች ሆኖ እንዴት እዛ መጋባት ይችላሉ? ሰው አለማሰብ አቅቷቸው ነው እንጂ እና ስለዚህ አንቺ የአባቴ ልጅ ነሽ ይላታል። የባሌ ልጅ ነሽ ትላለች ማን ወይዘሮ ማርዳም። እሷም ግን እንደዛ እያለች እያለ እባክሽ እንደዚህ አትበይ፣ እኔ ምንም አይነት ነገር አላውቅም ትላለች። ይህንን ካላወቅሽ ከዚህ አትወጪም፣ እናትሽንም አይኗን አታይም። እዚህ ቤት እስካለሽ ድረስ ስቃይሽ ይበዛል። ስቃዩ ሲበዛ አፍሽን ከፍትሽ የምትፈልጉን ነገር ትናገራለሽ እያለች ማስፈራራቷን ቀጠለች። ምስኪን የድሃ ልጅ በመሆኗ እሷም እንግዲህ ምንም ማድረግ አልቻለችም። አንቺ እውነቱን እስክትናገሪ ድረስ እዚሁ ኩሽና ትቀመጫለሽ። ማለትም የታሰሩበት እሷና ሳይመን ያሉበት ቦታ በጣም የሚያስጠላ ለሰው ልጅ ሳይሆን አውሬ የሚኖርበት ስፍራ ነው። ነገር ግን እሷም ሳይመንም እዛ ክፍል ውስጥ በር ተዘግቶባቸዋል። በቀን አንዴ ምግብ ይሰጣቸዋል በሰራተኛ በኩል። እነሱ ምንም አይነት ንግግር ማድረግ አይችሉም፣ ምክንያቱም ቤቱ በሙሉ በካሜራ የተገጠመለት ስለሆነ ሰራተኛዋንም ልታወያያት አትችልም። ከዛ ይህን እያለ ግን ለምንድን ነው ይህ ሁሉ ነገር እያለፈብኝ ያለው እያለች ትቆጫለች። እናቴን አድናለሁ ብዬ ወጥመድ ውስጥ ገባው፣ ያልፈለግኩ የማያስፈልገው ህይወት ውስጥ ገባው እያለች ግን ሳያት ትቆጫለች። ብትቆጭም እንግዲህ በመጀመሪያ ነበር ማሰብ የነበረበት። ግን እሷ ምንም አይነት ነገር ያው ዞር ብላ አሁን ላይ ምንም ማድረግ አትችልም በሰዎቹ እጅ ላይ ስለወደቀች። ይህን እያለ እንግዲህ ክሪስ በጣም ቁጠኛ ንዴታማ ነው። ምክንያቱም ሁሉንም ንዴቱን እሱ በእሷ ለመወጣት ይፈልጋል። አባትየው ሲመለከት ግን አባቴ በጣም እኮ ነው የምወዳት፣ በጣም አንተ መርጠ ያመጣልኝ ሚስት በጣም ቆንጅዬ ነች፣ በጣም ምርጥ ልጅ ነች ብሎ አባቱ ፊት ያቆለባብሳታል። ነገር ግን ከሱ ዞር ሲል እሷን ስቃይ ውስጥ ይከታታል።
ከዛ ሰራተኛ ማርታ ጋር ይገናኛሉ። ማርታ ጀርባዋን ማሳጅ እያደረገችላት እኔ እኮ ምለው እናትንም እኮ አላሳዩኝም አየሽ ግን ብላ ለማርታ ትነግራታለች። ማርታም አይዞሽ እነዚህ እናትና ልጅ ማንም ሰው አይመልሳቸውም፣ በጣም ክፉ ሰዎች ናቸው ትላታለች። ታዲያ አሁን ሳይመን ግን በትክክል የማን ልጅ ነው? የአባታቸው ልጅ ነው፣ የአቶ ማቴዎስ ልጅ ነው ትላልና ትመልሳለች። ታዲያ ለምንድን ነው እዛ ውስጥ የታሰረ ለምን ይላል። ይህንንም እሱን ለማሳበድና እናትና ልጅ እሱን አሳብዶ በሱ ስም ያለውን ገንዘብ ለመውሰድ ብሎ ነው። ነገር ግን ምንም ጊዜም ቢሆን ሀሳባቸው አይሳካላቸውም ብላ ማርታ ለሳይን ትነግራታለች። እሷም አይዞሽ እንግዲህ አይዞሽ እግዚአብሔር ከዚህ በሰላም እንደምትወጪ ባለሙሉ ተስፋ ነኝ ብላ ተስፋ ትሰጣታለች። እኔ እኮ እንዳልደውል ስልኬን እንኳን ወስዶብኛል፣ እናትን እንዴት ላግኛት ማለት ትቆጫል። ልጄ ማንም አያስቆማቸውም እነሱ ፖሊስም ቢሆን ትላለች። ጭንቅ አላት። ብቻ ጭንቅ ብቻ ሳይሆን ማስተዋልም ሁለቱንም እነሱ የላቸውም አያስተውሉም አለቻቸው። ግን ለምን አቶ ማቴዎስ እኮ በጣም ጥሩ ሰው ናቸው ብላ ትጠይቃለች። በአጭሩ ወንድሙ አብዶ ከእናቱ ጋር ሆኖ የአባቱ ያወረሰውን ሀብትና ንብረት ለማቀራመት ነው እነሱ የሚፈልጉት ትላታለች። ታዲያ እስካሁን ድረስ ያወቅሽው ለምን ዝም አልሽ ብላ ማርታን ትጠይቃታለች። ማርታም ሰው ነው የምትመስይው፣ ነገር ግን እነሱ እኮ ሰዎች አይደሉም ትላታለች። በምንም አይነት ማስቆም አልችልም ትላለች። ማለት ክሪስ የሚሰጠው መድኃኒት ውሸት ነው እያለች ትጠይቃል። እሱን ታያለሽ፣ እሱ ምንም ነገር አይሆንም፣ እነሱ ግን ወዮላቸው ብቻ በሰማይም እንኳን ቢሆን መጠየቃቸው አይቀርም ትላለች። ሳይመን እንግዲህ ምስኪን እዛ ጨለማ ውስጥ ታስረዋል። ሰራተኛዋ እንደሚመስለኝ መድኃኒቱ ቀይራ ነው የምትሰጣቸው። አውቆ ግን ያበደ ይመስለዋል። ከዛ ቁጭ ብሎ እናትና ልጅ አሁን ላይ ደግሞ ሴራ ማሴር ይጀምራሉ። እኔ አሁን እሷን በሌላ ወንድ ለማስደፈር እሞክራለሁ ትላለች። ይህ የሆነ ጊዜ እንግዲህ ይህ እኔ ያልሰብኩት እናንተ ማሰብኮ ብላ ትመልሳለች። ይህ ነገር ግን ቆንጆ ሀሳብ ነው፣ ግን ለምንድን ነው አንቺ ሳይመንን ወስደሽ ጠረፍ ላይ ማትጥዩ እያለች ስትናገር እኔ ነኝ እሱን የምሰራ፣ አንተ በዚህ ስራ ላይ ምንም እጅን አታስገባ ትላለች። እናትዮ እንግዲህ አስባችሁታል፣ የሰው ህይወት ከገንዘብ በልጦ ገንዘብ ፈልጎ የሰውን የትም ሜዳ ላይ መጣል ማለት ነው። ብቻ ገራሚ ነው። ይህ የሆነው ሳለ አሁን እነሱ የሚመካከሩት ሳያትንና ሳይመን ሳያትን እንድደፍራት ሊያደርጉ ከዛም በኋላ ደግሞ ቪዲዮ ቀርቶ ለአቶ ማቲያስ ሊልኩ ነው። አቶ ማቲያስ እና ሳይመን እንዲጣሉና እንዲለያዩ በሱ ስም ያለውን በክሪስ ስም እንዲዘዋወርለት ስለሚፈልግ ክሪስም ይሄ እንግዲህ ክፋትና አመፃ የተናወጠ ትዕቢተኛ ልጅ ነው። እሱም እንግዲህ በቃ ምን እንለዋለን ሱሱን ተከትሎ ከሀገር ጠፋ ብለን እንለዋለን በማለት እንግዲህ ይመካከራሉ። ከዛም በኋላ በቃ እሺ እማዬ እኔ ሳይመንን እዚህ አምጥቼ የስሜት መቀስቀሻ መድኃኒት እሰጠዋለሁ፣ አንቺ ደግሞ እሷን አናግራት፣ በፈቃደኝነት ከሱ ጋር አስመስላ መተኛት ከቻለች ትተኛ፣ መተኛት ግን ካልቻለች በግድ እናደርገዋለን በማለት እሱ ይመካከራሉ ቁጭ ብሎ። በመሃል አንድች ሴት መታ እየፈለገቻችሁ ነው ስል ጠበቃው ይጠራታል። ማናች ብላ በእንዲሁ ጓደኛ ነኝ ነው የምትለው ይላል። እሷም በንቀት ማነ የማን ጓደኛ እያለ ከዛ ክሪስ ወጠር እያለ እንግዲህ በሩጫ በሩን በርግዶ ይወጣል። ማነች ደግሞች ይላል። ከዛ እናትየው ሳያንስን አሁን ሄደሽ ጓደኛሽን አዋርደሽ ከዚህ እንድትጂ አድርጊ ይላታል። እሱ ወጥቶ ክሪስ ወጥቶ ልጅቷ ልትጨብጥ ስትል እጇን እንኳን መጨበጥ አልፈለገም ነበር። ምክንያቱም አንቺ ነሽ እኔን እጅ የምትጨብጭ እኔን አትመጥኝም በማለት ይመልስላታል። እሷም ደንገጥ ብላ እባክህ የረጅም ጊዜ የልጅነት ጓደኛ አይነች እና ላናግራት እፈልጋለሁ፣ እህቴም ነች ጓደኛ ብቻ አይደለችም ብላ መለማመጡን ትያያዛለች።
እሱ ግን ክርክሩ እየተከራከረ ቆየ። ከዛ እየተከራከሩ እያሉ ውስጥ ግን እናትየው እሷን ልብስ እያለባበሰች ነው። ከዛ ሳያትን ይዛት መጣች። በይ ምን ለመሆን መጣሽ እዚህ? ምን ለመሆን ነው የመጣሽው? ብላ ጓደኛዋን ሳትወድ በግዷ እንድትሰደብና አመነጫጭቃት ከዛ እንድታባረር ታደርጋታለች። ህይወቴ አደጋ ላይ ነው፣ እየሰማሽ ነው? ቆይ ግን ለምንድን ነው እናቴ ማታሳይኝ? ትላታለች። ሕክምናዋ እየተደረገላት ነው። እንዳ ደግሞ በቪዲዮ አይተሻታል። ለእናትሽ የተለየ እንክብካቤ እየተደረገላት ነው። ከዚህ በላይ ምን ትፈልጊያለሽ? ትላታለች። እሺ እንግዲህ እሺ ትላታለች። ባይዋጥላትም እንግዲህ ሳያት ይህን ተነጋግሮ ወደ ውጪ አሁን ሄደሽ ጓደኛሽን ደግማ ትላታለች። አሁን ጓደኛሽን አዋርደሽ ከዚህ ላኪያት እያለች ትቆጣታለች። ከዛም እሷም እናቷን ለእናቷ ስትል እባክሽ ሂጂ ከዚህ ትላታለች። ሂጂልኝ ሂጂልኝ እንዴ እኔም የማውቃት ሳያት አይደለችም፣ ይችማ ጓደኛ አይደለችም፣ በእውነት ተቀይራለች እያለች ጓደኛውም በግርምት በእነሱ መካከል ማየቷን ትቀጥላለች። እያየቻት እያለ በቃ እየነገረች ይሻላል እንዴ ሂጂ እያለች ወይዘሮ ናርዳ መቆጣታቸውን ይቀጥላሉ። መቆጣታቸውን እየቀጠሉ እያሉ እንግዲህ በመካከል እንደምንም አመጫጭቃ እሷ በአጠገቧ እነሱ ስትሳደብ ከልቧ ሳይሆን ግን እናቷን ለማዳን ስትል ያው ታመነጫጭቃታለች። ጓደኛዋን የረጅም ጊዜ ጓደኛዋን እንደምንም ብላ ጓደኛዋ ደግሞ ጨክና አይ እኔ የማውቀው ሰው አይደለም የማውቃት አይደለችም ጓደኛ አይደለችም እያለች በግርምት ለትንሽ ደቂቃ ጸጥ ብላ ማየት ጀመረች። እያየች እያለ በቃሽ ሂጂ ያልኩሽ አለቻት። እሷም በቁጣ በንዴት ሂጂ ስትላት መሄዷን ቀጠለች። ከዛም በኋላ በውጭ ሆኖ የቀድሞ ፍቅረኛዋ ይጠባበቅ ነበር። ከዛ እሷን አባሮ ወደ ውጭ ሲያስወጧት ከውጭ ከግንብ ላይ ተንጠራርቶ ይመለከት ነበር። ከዛም ኧረ ተውት እኔ ራሴ ሊሄድ ነው አለች። ሄደች። ከሄደች በኋላ እንግዲህ ዳግም አሁን ደግሞ መቼም ሌላ አስቸጋሪ ጓደኛ እንደሌለሽ ተስፋ አደርጋለሁ እኔ ፍቅረኛዋ ነኝ በማለት አንዱ በሩን በርገድ አድርጎ ይገባል። እንዴ ፍቅረኛው ነኝ ይላል። ከዛ በይ እንግዲህ ምን ትያለሽ ለዚህስ ምን መልሳለሽ? በማለት እንግዲህ ይጠይቋታል። እሷም በቃ እኔ ከዚህ በላይ አልችልም ከዚህ በላይ አልችልም እያለች እሷም ራሷን ቆጥባ እያለቃቀሰች ወደ ቤት ውስጥ ትገባለች። ወደ ቤትም ብትገባች ከዛ ልጁን አንጠልጥሎ ክሪስ ከዛ ግቢ ውስጥ ያስወጣዋል። ከዛ ግቢ ውስጥ ካስወጣው በኋላ ምንም ማድረግ ስላልቻለ ወደ ቤት እሱም ይሄዳል። ከዛ እናትና ልጅ ተመልሶ በይ እንግዲህ ወደ እስር ቤቷ ይመልሷታል። ወደዛ ሳይመን ታስሮ ወዳለበት ማለት ነው። ከዛ አሁን ሳይመንን ይዘህልኝ ውጣ፣ እኔ እና እሷ የምንነጋገረው ነገር አለ በማለት እንግዲህ ክሪስን ትነግሯለች። ክሪስ ሳይመንን ይዞ ወጣ። እናትየው ደግሞ እዛ ቀረች። ሳያትን ልታናግራት ግና ወንድሜ እናንተ ረጅም ጊዜ ከሆነን ጊዜ አብረን ካሳለፍን በማለት ይለዋል። ከዛ እያለው እያለ ወደ ቤት ይዞ ገብቶ አልኮል ቀርቶ አልኮል ማጠጣት ጀመረ። ምክንያቱም የስሜት መቀስቀሻ እሷን እንዲደፍራት ለማድረግ እየሞከሩ ስላለ ከዛም በኋላ ወደሽ ፈቅደሽ ከሱ ጋር ተኝ ቪዲዮ ብቻ ለመቀረጽ ብላ ትጠይቃለች። በፍጹም ይሄንን ነገር አላደርግም ስትል ሳያትም ትመልሳለች። ሰዓትም እየመለሰችላቸው እሱ ግን ቤት ውስጥ ቁጭ ብሎ ሳይመንን ማልኮሉን ማጠጣቱን ቀጠለ። እያለች ማርታ ትመጣለች። በል ሳይመንዬ የምትበላ ነገር ላምጣልህ ስትለው በቃ ጁስ ሰርች ላምጣልህ። አይ የምን ጁስ ከኔ ጋር ነው ዛሬ አልኮል የሚጠጣ ስል አቶ ክሪስ መለሰ። ክሪስ እንደዛ ብሎ ስመል መድኃኒቱስ በማለት እሷም ትመልሳለች። ማርታ ስትል አይ አንደ መድኃኒቱ እኔ ያውቃለሁ ወይዘሮ ማርታ ብሎ በማመነጫጨቅም አክብሮት በሚመስልም ቃላቶች ይመልስላታል። እሷም በጣም ትደነግጥና ታለቅሳለች። ሳይመንን በጣም ተወደዋለች እና ይሄ የሆነ ሳለ ሳይመንን አልኮሉን ማጠጣቱን ቀጠሉ። ከዛ ሳይመንን አጠጥቶ እሷም ስታናግር እኔን ነገር ማድረግ አልፈልግም ብላ ከዛ እናትየውን ያስወጣል። ከዛ እሱም ሳይመንን ይዞ ወደዛ እስር ጨለማ ክፍል ያስገቧታል።
ወደ ጨለማ ክፍል ከገባች በኋላ እንግዲህ ሳይመን አሁን ላይ ራሱ እንግዲህ በሰንሰለት እጁ ታስሮ ነው ያለው። ልብሱ ከላዩ ላይ እየወለቀ ክፍል 2 ያልቃል። እውነት ሳይመን ሳያትን ይደፍራት ይሁን? የአቶ ክሪስና የወይዘሮ ማርታ መጨረሻስ እንዴት ይሆን ይሁን? ማርታ እውነቱን ሁሉ ታውቃለች እና ለአቶ ማቲያስ ተናግራ እነዚህን ምስኪን ምስኪን ሳይመንንና ሳያትን ነጻ ታወጣ ይሆን? የሁላችንም ጥያቄ ነው። ክፍል 3 ላይ ደግሞ እንገናኛለን። እስከዛ ባላችሁበት ሰላም ቆዩልኝ። መልካም ጊዜ። እናቷን ለማዳን ስትል ያልፈለገችው ህይወት ውስጥ የገባችው ሳያት ድራማ ክፍል 2። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ላይ። ሰላማችሁ በዛ የተትረፈረፈ ይሁን። ይህን ቪዲዮ ስታዩት ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን አትዘንጉ ማለት እወዳለሁ። እንግዲህ ሳያት ድራማ በጣም የሚያሳዝን ምርጥ ድራማ ነው። ይህ ድራማ እንግዲህ ሳያት እናቷ ታማ በሆስፒታል ያለች ሲሆን ሆስፒታል እንግዲህ እናቷ ያሳደገቻት የአንድ ድርጅት ጽዳት ሰራተኛ ሆና ነበር ሳያትን ለዚህ ደረጃ ያደረሰችው። ለዚህ ደረጃ ያደረሰችው እናት ደግሞ አሁን ላይ እድል ጠማባት፣ ታማሚ ሆነ፣ በጣም ከፍተኛ ገንዘብ ተጠይቃለች። ያንን ከፍተኛ የተጠየቀችውን ገንዘብ ለማግኘት ስትል ሳያት ደግሞ አንድ ሀብታም ወይንም ደግሞ እናቷ ስትሰራበት የነበረው ድርጅት የቤቱ ባለቤት ልጅ እንድታገባ እንግዲህ ትጠየቃለች። እሷም እንግዲህ መጀመሪያ ከሱ ጋር ከመጋባቷ በፊት ሌላ ፍቅረኛ ነበራት። ያንን ፍቅረኛዋን እንግዲህ ጓደኛዋ ባክሽን እዚህ ህይወት ውስጥ አትግቢ እያለች ጓደኛዋ ትለምናታለች። ምንም ብትለምኝም ለማየ ስላደርገዋለሁ በቃ አደርገዋለሁ አማራጭ የለኝም እያለች ትናታለች። እሺ ታዲያ አሁን ለሱስ ምን ብዬ ነግረዋለሁ እያለች ጓደኛዋ ትጠይቃታለች። በቃ ወደ ገዳም ሄዳለች እናቷን ይዛ ብለሽ ንገራት ትላታለች። እያለች እያለ እንግዲህ እንደ አጋጣሚ እሷም ከዛ ያልቅና ሳይመን እሷ እና ሳይመን አንድ ክፍል ውስጥ ነው ታስሮ ያሉት። እናትና ልጅ እንግዲህ በክፋትና በአመፅ የተሞሉ ናቸው። ገንዘብ እንግዲህ የክፋት ሁሉ ስር ነው የሚባለው ትክክል ነው። እነሱ ምንም ባልተረጋገጠ ሁኔታ ገንዘቡ በሳይመን አብዛኛው ገንዘብ በሳይመን ስም ነው ያለው፣ እንዲሁም ደግሞ በእኔ ስም ምንም የለኝም በማለት ክሪስ በቁጣና በንዴት በመነሳሳት ከእናቱ ጋራ እንግዲህ በማዕበር ወንድሙን የገዛ ወንድሙን በአባት የሚገናኘው ወንድሙ እንዲያብድ መድኃኒት እያጠጡት እያስዋጡት ይገኛሉ። ሰዓት ደግሞ እዛ እንደ እድል ሆኖ አንቺ የአባቴ ልጅ ነሽ ተብላ ነው እንግዲህ ያስባችሁታል። የአንድ አባት ልጆች ሆኖ እንዴት እዛ መጋባት ይችላሉ? ሰው አለማሰብ አቅቷቸው ነው እንጂ እና ስለዚህ አንቺ የአባቴ ልጅ ነሽ ይላታል። የባሌ ልጅ ነሽ ትላለች ማን ወይዘሮ ማርዳም። እሷም ግን እንደዛ እያለች እያለ እባክሽ እንደዚህ አትበይ፣ እኔ ምንም አይነት ነገር አላውቅም ትላለች። ይህንን ካላወቅሽ ከዚህ አትወጪም፣ እናትሽንም አይኗን አታይም። እዚህ ቤት እስካለሽ ድረስ ስቃይሽ ይበዛል። ስቃዩ ሲበዛ አፍሽን ከፍትሽ የምትፈልጉን ነገር ትናገራለሽ እያለች ማስፈራራቷን ቀጠለች። ምስኪን የደሃ ልጅ በመሆኗ እሷም እንግዲህ ምንም ማድረግ አልቻለችም። አንቺ እውነቱን እስክትናገሪ ድረስ እዚሁ ኩሽና ትቀመጫለሽ። ማለትም የታሰሩበት እሷና ሳይመን ያሉበት ቦታ በጣም የሚያስጠላ ለሰው ልጅ ሳይሆን አውሬ የሚኖርበት ስፍራ ነው። ነገር ግን እሷም ሳይመንም እዛ ክፍል ውስጥ በር ተዘግቶባቸዋል። በቀን አንዴ ምግብ ይሰጣቸዋል በሰራተኛ በኩል። እነሱ ምንም አይነት ንግግር ማድረግ አይችሉም። ምክንያቱም ቤቱ በሙሉ በካሜራ የተገጠመለት ስለሆነ ሰራተኛዋንም ልታወያያት አትችልም። ከዛ ይህን እያለ ግን ለምንድን ነው ይህ ሁሉ ነገር እያለፈብኝ እያለ